እንደኔ ፍሪላንሰር ሆናችሁ ወይም ደግሞ የተለያየ አይነት የስራ መስክ ላይ ሆናችሁ ኢሜላችሁን ስትልኩ በእንደዚህ አይነት መልክ ከምትልኩት ይልቅ እንደዚህ ሞር ፕሮፌሽናል የሆነና የእናንተን ስራ የማያሳይ እንዲሁም ደግሞ የተለያየ ሊንክና ፎቶዎች የገባበትን ኢሜል እንዴት አድርጋችሁ እንደምትሰሩ ነው ማሳያችሁ። ለዚህ የምንጠቀመው ፍሪ የሆነና ነፃ የሆነ ዌብሳይት ነው። ቀጥታ ወደ ቪዲዮ። የዌብሳይቱ ሊንክ እንግዲህ ዲስክሪፕሽን ስር አስቀምጥላችኋለሁ። እሱን ክሊክ በማድረግ እንግዲህ ቀጥታ ወደዚህ ፔጅ ትገባላችሁ ማለት ነው። ወደ ፔጁ ስንገባ እንግዲህ ይህንን ይመስላል። በመጀመሪያ የምታደርጉት እዚህ ጋር በጉግል አካውንታችሁ ሳይን ኢን ትላላችሁ። ከዛ መቀጠል እዚህ ጋር ክሬት ኒው የሚለውን ክሊክ ታደርጉታላችሁ። ዘን ክሬት ኒው ኢሜል የሚለውን ነው የምትነኩት፣ ይሄኛውን ማለት ነው። ከዛ መቀጠል እንግዲህ እዚህ የሰርች ባሩ ላይ በመምጣት ከእናንተ ፕሮፌሽናችሁ ጋር ከሚሄደው ጋር ሰርች ታደርጋላችሁ። የግራፊክስ ዲዛይን ስለሆነ የግራፊክስ ዲዛይን እለዋለሁ። እንደምትመለከቱት እንግዲህ እንደነዚህ አይነት ቴምፕሌቶችን ያመጣልናል። ማየት የምትፈልጉ ከሆነ እዚህ ላይ ሪቪው የሚለውን ክሊክ በማድረግ ማስተካከል ወይም ደግሞ ማየት ትችላላችሁ። ያው ኤዲት ለማድረግ ደግሞ የፈለጋችሁትን መርጣችሁ ስታርት ዲዛይኒንግ የሚለውን ነው የምትነኩት። እኔ እንግዲህ ይሄኛውን ስለመረጥኩ ይሄኛውን ክሊክ አደርጋለሁ። እንደምትመለከቱት እንግዲህ ሬዲ ሜድ የሆነ ፉል ቴምፕሌት አለ። ከዛ ውጪ ደግሞ እዚህ ላይ ኮንተንት የሚለው ላይ የፈለጋችሁትን ቴክስት፣ ፓራግራፍ እንዲሁም ኢሜጅ ድራግ ኤንድ ድሮፕ እያደረጋችሁ መጨመር ትችላላችሁ። ያው ይሄኛው ግን አሁን የተሰራ ስለሆነ እኛ እዚሁ ላይ ያለውን ነው ኤዲት የምናደርገው ማለት ነው። ከኢሜጁ ስንጀምር እንግዲህ አሁን ይሄኛው እዚህ ላይ የማሳያችሁ ከዚህ በኋላ የምትመርጧቸው ቴምፕሌቶች እንዳለ ሙሉ አንድ አይነት ስለሆነ አሰራሩ እኔ እዚህ ላይ ያሳያችሁ፣ ሌሎቹ ላይ ተግባራዊ እያደረጋችሁ መጠቀም ትችላላችሁ። ኢሜጁን እንግዲህ ክሊክ እናደርገውና እንደዚህ ማንኛውም መቀየር የምትፈልጉት ካለ ቼንጅ ኢሜጅ የሚላለ እሱን ክሊክ ታደርጉታላችሁ። ዘን በመቀጠል እንግዲህ አፕሎድ የሚለውን ክሊክ በማድረግ ከኮምፒውተራችሁ አፕሎድ ታደርጋላችሁ ማለት ነው ወደ እናንተ። እኔ ቀድሜ አፕሎድ ያደረኩት ስለነበር እሱን እዚህ ላይ ኢንሰርት አደርግለታለሁ። እንደምትመለከቱት በእንደዚህ አይነት መልኩ ሆኖ ቪዚብል ሆኗል ማለት ነው። ኢሜጃችሁ እንግዲህ አፕሎድ ስታደርጉት ፉል ዊድዝ የማይታይ ከሆነ እዚህ ላይ አውቶ ዊድዝ የሚለውን ኦፍ ታደርጉታላችሁ። ዘን እንደምታዩት እንግዲህ እንደዚህ ቁጥሩን በመጨመር ከእናንተ ፍላጎት ጋር እንደዚህ ማስተካከል ትችላላችሁ ማለት ነው። እኔ እዚህ ላይ አውቶ ዊድዝ የሚለውን ክሊክ አደርገዋለሁ ማለት ነው። ፐርፌክትሊ ራሱ ፊት ስላደረገ ያው ይሄ ቀድሜ የሰራሁት የነበረው ነው። ከዚህ ኮፒ ፔስት ማድረገው ስላለ ነው። የስሜን ላድርገውና እዚህ ላይ የምታደርጉት እንግዲህ የራሳችሁን ስም ደብል ክሊክ በማድረግ ማስገባት ወይም መጻፍ ትችላላችሁ። ያው ኮፒ ፔስት ስታደርጉ እንደዚህ ስፔሲንግ ስለሚኖረው ማጥፋታችሁ እንዳትረሱ። እንደዚህ ደግሞ የተደራረበ ሲሆንባችሁ እዚህ ላይ ትገቡና ፎንት ሳይዝ የሚላለ እሱን ማሳነስ ነው ማለት ነው። ፎንት ሳይዛችንን ስናሳንሰው በእንደዚህ አይነት መልኩ ይታይልናል። ከዛ መቀጠል ደግሞ የእናንተን ፕሮፌሽን እዚህ ላይ ነው የምታስገቡት። እኔ ግራፊክስ ዲዛይነር እና ኮንተንት ክሬተር ስለሆንኩ እሱን እዚህ ላይ ፔስት ስለዋለሁ። እናንተ ቴክስትም ማድረግ ትችላላችሁ። አሁን ለዚህ ለቪዲዮ ያው ፈጠን አድርጌ ቶሎ ለማሳየት ነው። ከዛ ውጪ ደግሞ እዚህ ላይ ሃየር ሚ ነው የሚላለ ያው ቀድማችሁም ለማንም ሰው ስትልኩ ፖርትፎሊያችሁ ሊሆን ይችላል ዌብሳይታችሁን ስራችሁን ሳይ ሃየር ሚ ወይም ደግሞ ቁጠረኝ ስለማትሉ እኔ ይሄኛውን አስተካክለዋለሁ ማለት ነው። እዚህ ላይ ምን እለዋለሁ ሲ ማይ ወርክ ስለሚለውን አስገባለሁ ማለት ነው። ይሄኛውን ሰው ሲነካው ወደ ቴሌግራም እንዲወስድን ያደረኩት እዚህኛው ላይ እንደምትመለከቱት ክሊክ ሲያደርጉት ወደ ቴሌግራም ፔጅ ነው የሚወስዳቸው ማለት ነው። ሊንኩን ኮፒ ላድርገውና ይሄኛውን እዚህ ጋር URL የሚላለ እሱን ደብል ክሊክ አድርጋችሁ ታጠፉታላችሁ። ዘን እናንተ የምትፈልጉት ዌብሳይት ፖርትፎሊዮ ሊኖራችሁ ይችላል። ይሄኒ ነገር እዚህ ላይ ፔስት አደርጋላችሁ የሚታይበትን ማለት ነው። እኔ ቴሌግራም ቻናሌን አዳርጌበታለሁ። ከዛ ውጪ ደግሞ ስፔሻላይዝ ያደረጋችሁት ምንድነው የሚለውን ያሳያችኋል። እናንተ ቴክስቱን በፈለጋችሁት መቀየር ትችላላችሁ። እኔ ግን እዚሁ ባለው ላይ ስለፈለኩት በዚሁ ስፔሻላይዝድ የሚለውን ፔስት አደርግለታለሁ። ያው መጻፍ የሚከብዳችሁ ከሆነም ደግሞ የቻት ጂፒቲ ላይ በመግባት መጠየቅ ትችላላችሁ ሙሉውን ነገር። አሁን ጀስት ቴክስት ኮፒ ፔስት ማድረግ ስለሆነ ያው ላለመቆየት ነው። እዚህ ላይም የምሰጠውን የሰርቪስ አይነት ነው። የእናንተ የመረጣችሁ ቴምፕሌት ላይ እንደዚህ አይነት ካለ አድ እያደረጋችሁ ማስተካከል ትችላላችሁ። ማትፈልጉትም ካለ እንደኔ እንደዚህ ለርን ሞር የሚለውን አሁን አልፈልገውም እደልተዋለሁ ማለት ነው። ከዛ ውጪ ደግሞ ዌብ ዲዛይንም የሚለውን እንደዚሁ ዲሊት አደርገዋለሁ። ይሄኛውን ኦፕሽን ሙሉ በሙሉ ስላልፈለኩት ቴክስቶቹን እንደዚህ ደልተዋለሁ። እናንተም የማትፈልጉት የሰርቪስ ወይም ደግሞ አንድ እንደዚህ አይነት የኮለመን ነገር ካለ የማትፈልጉት አሁን ይሄኛው እንደምታዩት እንደዚህ ባዶ ሆኖብናል። ይሄን ለማጥፋት እንግዲህ ምንድነው የምታደርጉት ሙሉውን እዚህ ጋር መጣችሁ ክሊክ ታደርጉታላችሁ። ዘን ወደ ታች ተወርዱና እንደምትመለከቱት 3 ነው አይደል ያለው 1 2 3 ኮለመን ያለው እዚህ ላይ ሶስተኛውን ክሊክ አድርገን ዲሊት እንለዋለን። ይጠፋል ማለት ነው። ከጠፋ በኋላ ደግሞ ባላንስ አላደርገውም። ይሄኛውን ባላንስ አላደርገውም። እሱን ባላንስ ለማድረግ እዚህ ላይ መጣችሁ እንደዚህ አይነት ምልክት ታመጣለች። ቁጥሩን እኩል ማድረግ ነው ማለት ነው። 6 እና 6 አሁን እንደምትመለከቱት ባላንስ እና የሚያምር ሆኖ እንላል።
ከዛ መቀጠል ደግሞ ማይ ቤስት ፕሮጀክት ወይም ደግሞ የእናንተ ፖርትፎሊዮ ስራችሁ ምንድነው የሚለው ነው። ሶ ቴክስቱን እንግዲህ ማላሳያችሁ ያው ክሊክ አድርጋችሁ መቀየር ስለሆነ እሱ ኢዚ ነው። ማይ ቤስት ፕሮጀክት የሚለው ነው። ሶ እኔ አሁን ይሄኛውን ስላልፈለኩት ዲሊት ላድርገውና በራሳችሁ እንዴት አጀስት እንደምታደርጉት ነው ማሳያችሁ ሙሉውን ማለት ነው። ሶ እነዚህን ክሊክ ላድርጋቸውና ለደልታቸው። ሶ እንደምታዩት ይሄኛው አለንበል ይሄኛውንም ቴክስቱን አልፈለኩትም በዚህ ላሳያችሁ። ሶ ከመጀመሪያው ጀምሮ እናንተ ከምትፈልጉት ጀምሮ አጀስት አድርጋችሁ እንዴት እንደምታስገቡት ማለት ነው። ሶ ይሄኛው የመጀመሪያው ያው ኢሜጅ የምናስገባበት ነው። ሶ እዚህ ላይ አሁን እኔ እዚህ ላይ እንደምትመለከቱት በመጀመሪያ ያሳየሁት ማይ ሪሰንት ሎጎ ዲዛይን ነው የሚለው። ሶ የሎጎ ዲዛይናችሁን ወይም ደግሞ እናንተ ሰርቪሳችሁን ማስገባት የምትፈልጉት በኢሜጅ ካለ እኔ አሁን ጀስት እዚህ ላይ ሎጎ ዲዛይን ብቻ ልበለውና ሎጎዎችን የማስገባበት ይሁን። ሶ ኢሜጆቹ አቀማመጡ እንደምታዩት ሶስት ትናንሽ አለ፣ አንዱ ደግሞ በቢግ አድርጌ ነው ያስገባሁት። እሱን ክሬት ለማድረግ ቅድም እንዳሳያችሁ እዚህ ጋር ኮንተንት የሚለውን ክሊክ ታደርጉና ኢሜጆችን እዚህ ጋር ድራግ ኤንድ ድሮፕ ማድረግ ነው ማለት ነው። ሶስት አይደለ እንደዚህ ያደረኩት ሶስት አለ፣ አንድ ደግሞ ከላይ አለ ማለት ነው። እዚህ ላይ እንደዚህ ድራግ ኤንድ ድሮፕ አደርግለታለሁ። የሶስቱ ደግሞ እዚህ ላይ እንደምትመለከቱት እንስ ያሉ ናቸው። ሶ እሱን ለማስተካከል ቅድም እንዳልኳችሁ እዚህ ላይ ትገቡና በመጀመሪያ ኢሜጆቹን አድናርጋቸው። ኢሜጆቹን እንደዚህ ቹዝ እያደረጋችሁ ያው ላፍጥነውና ለእናንተ እንትን ለማለት ጀስት እንደዚህ የሶሻል ሚዲያ ፖስት ብየዋለሁ። ሶ እነዚህ ሶስቶቹን ደግሞ አሁን እንደምናሳንስ ያልኳችሁ ክሊክ ታደርጉትና እዚህ ጋር አውቶ ዊድዝ የሚለውን እንቀንሰዋለን፣ እናጠፋውና እንደዚህ ሙሉውን ኢሜጆቹን 50 50 እናደርጋቸዋለን። እያጠፋን 50 ላይ እኛንም ክሊክ አድርገን እናጠፋውና ሮን 50 ላይ እናደርገውና እንደዚህ አጀስት እናደርጋለን። አሁን እንደምትመለከቱት እንግዲህ ይሄኛው ወደ ላይ ሆኖብናል። ሶ ይሄኛውን ወደ ታች ለማድረግ የምንጠቀመው ደግሞ ቅድም እንዳልኳችሁ ኮንተንት የሚለው ውስጥ ገቡና ስፔስ ነው የምንጨምረው። ስፔሱን እዚህ ላይ ድራግ በምናደርግበት ጊዜ እንደምታዩት ይዞት ብቻውን ዝቅ ያደርገዋል። ድጋሚ ይዘን እንመጣለን እንደዚህ ማለት ነው። ሶ አሁን በሚያምር መልኩ እንደዚህ ያሳየናል ማለት ነው። ሌላ አይነትም መጨመር የምትፈልጉ ከሆነ እንግዲህ ምንድነው የምናደርገው? አሁን ደግመን ይሄን ሁሉ ከምንሰራ ይሄኛውን ክሊክ ታደርጉትና ሙሉውን እዚህ ጋር መታችሁ እዚህ ጋር ዲፕሊኬት የሚላለ ዲፕሊኬት ታደርጉታላችሁ። ይሄም ማለት ድጋሚ አሁን ከላይ የሰራነውን ራሱን ያመጣልናል ማለት ነው። ሶ እናንተ የምትቀይሩት ምንድነው እዚህ ጋር ድጋሚ መታችሁ ኔሙን ትቀይሩታላችሁና ኢሜጆቹን ክሊክ እያደረጋችሁ መቀየር ነው ማለት ነው። እዚህ መሃል ላይ ደግሞ ስፔስ እንዲፈጠር የምትፈልጉ ከሆነ አሁን እንዳሳያችሁ ክሊክ ታደርጉትና እዚህ ጋር ስፔስ የሚለውን እያመጣችሁ እዚህ ጋር ማድረግ ነው ማለት ነው። እንደምታዩት እንደዚህ መሃል ላይ ስፔስ አምጥቶልናል። ሶ በእንደዚህ አይነት መልኩ እናስተካክለዋለን ማለት ነው። ድጋሚ ደግሞ ዋይሚ ያለ እኔ ለምንድን ነው የመረጣችሁ የሚለውን እናንተ በሌላ ሪዝን ማስገባት ትችላላችሁ፣ ግን ይሄኛው ሞር አሪፍ ስለሆነ አሁን እንዳልኳችሁ የኢሜጁን እንደዚህ ላተልቀውና ትንሽ ዋይሚ የሚለውን ቴክስቶች ሙሉ ማላስተካክለው አሁን ስላሳያችሁ ያው ድጋሚ ቦሪንግ ነው የሚሆነው። ድጋሚ ቴክስቱን አጻጻፍ ባሳያችሁ ማለት ነው። ሶ ኦሬዲ ይሄን ስላወቃችሁ ዋይሚ የሚለውን እንደዚህ እየገባችሁ የማትፈልጉትም ካለ እንደዚህ ክሊክ እያደረጋችሁ ጽሁፉ ካለ እንደዚህ ደልታችሁ ማስገባት ትችላላችሁ ማለት ነው። እኔ የተጠቀምኩትም አለ። ይሄ የሚከብዳችሁ ፓርትም ካለ ቻትጂፒቲ ላይ ገብታችሁ አም ግራፊክስ ዲዛይነር ብላችሁ ሶ ለዋይሚ ለምን መረጣችሁ ለሚለው ጊኒ ብሪፍ ባይ ቡሌት ፎርም ብላችሁ ብትጠይቁት በእንደዚህ አይነት መልኩ ያመጣላችኋል ማለት ነው። እናንተ የፈለጋችሁትን አጀስት አድርጋችሁ በዚህ ቴስት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ሃፒ ክላይንትስ የሚላል ይሄ ማለት ደግሞ የክላይንቶቹ ቴስቲሞኒያል ማለት ነው። እናንተ ስራ ሰርታችሁላቸው ሲደሰቱ የሚሰጧችሁን አስተያየት እዚህ ላይ ማስገባት ትችላላችሁ። ማትፈልጉትም ከሆነ መደለት ትችላላችሁ። ይሄ ያው ጀስት ኢዝሊ ቴክስት ስለሆነ ማስገባት እንደዚህ ትችላላችሁ። የማትፈልጉት ካለ እንዳሳያችሁ እዚህ ላይ መታችሁ ዲሊት ስትሉት ሙሉ በሙሉ ያጠፋላችኋል ማለት ነው። ሌላኛው ደግሞ እዚህ ላይ እንደምትመለከቱት ጌት ኢን ተች የሚላል እዚህ ላይ ስማችሁን እንደዚህ ታስገባላችሁ። ይሄ ነገር አስፈላጊ የሆነ ነገር ነው። ክላይንቱ ወይም ደግሞ የምትልኩለት ሰው ይሄ ሙሉ የእናንተን ከተመለከተ በኋላ እንግዲህ ኮንታክት ላይ ያደርጋችሁ የሚገባ ስልክ ቁጥር፣ ኢሜል ወር ደግሞ ብዙ ኦፕሽን ልትሰጡት ይገባል። እንደዚህ ታስገባላችሁ። እዚህ ውስጥ ደግሞ ከመረጣችሁት ቴምፕሌቱ ላይ ማለት ነው የማትፈልጉት ፓርት ካለ ቅድም እንዳልኳችሁ እንደዚህ ክሊክ እናደርገዋለን። ወደ ታች እንወርድና ይሄ የመጨረሻውን አይደለ ይሄኛውን ክሊክ አድርገን እናደርገዋለን። ዲሌት ሙሉ እናጥፋለን ማለት ነው። ዘን በቀደሙ ባላንስ አልሆነልን ሁሉንም እንደዚህ ባላንስ እናደርጋቸዋለን ማለት ነው። 4 እናደርገዋለን ቁጥሩን እንደምትመለከቱት በእንደዚህ አይነት መልክ ባላንስ አድርጌዋለሁ ማለት ነው። ከዚህ ውጪ ደግሞ ከስር ያሉት እነዚህ ጽሁፎቹን
እንደዚህ ትደልቱታላችሁ። መጻፍ የምትፈልጉትም ካለ ጽፉታላችሁ፣ ግን እኔ ኢምፖርታንት ስላልሆነ አጠፋለሁ ማለት ነው። ዘንድ ደግሞ ዋናው ነገር አሁን እንደዚህ ስልካችሁን ኢሜይላችሁን ካስገባችሁ በኋላ የሶሻል ሚዲያ ሊንክ መተዋችሁ ነው። ሶ በዛ ክሊክ አድርጎ ክላይንቶቻችሁ ቶሎ እንዲያገኟችሁ የሶሻል ሚዲያ ሊንክ ኤዲት የምታደርጉት ደግሞ እንደዚህ አድ የተደረገውን ክሊክ ታደርጉታላችሁ። ዘንድ ደግሞ እንደምትመለከቱት ኦርደሩን መቀየር የምትፈልጉ ከሆነ የእጅ ምልክት አለች። አሁን ስትናት እንደዚህ ድራግ ኤንድ ድሮፕ እያደረኩ እንደዚህ ኦርደሩን መቀየር ትችላላችሁ ማለት ነው። መጀመሪያ ላይ ምን ይሁን የሚለውን መቀየር ትችላላችሁ። የማትፈልጉትም ካለ ደግሞ እንደዚሁ ዲሊት የሚለውን በመንካት ዲሊት ማድረግ ትችላላችሁ ማለት ነው። ያልገባ ደግሞ የሶሻል ሚዲያ ካለ አሁን ቴሌግራም እዚህ ላይ የለም። ቴሌግራም ማስገባት የምትፈልጉ ከሆነ እዚህ ጋር አድ ኒው አይከን የሚላለ እሱን ትነኩታላችሁ። ዘንድ ቲክቶክ ብላችሁ ሰርች ታደርጋላችሁ። እዚህ ላይ እንደምትመለከቱት አድ ያደርግልናል ማለት ነው። የቲክቶኩን ኦር ደግሞ የቴሌግራሙንም አሁን እንዳልኳችሁ ቴሌግራሙንም በለውና ሙሉውን እንደዚህ ያስገባላችኋል ማለት ነው። ዘንድ ምንድነው የምታደርጉት እዚህ ላይ ዩአርኤሉን መታችሁ ኮፒ ፔስት ነው የምታደርጉት ማለት ነው። የእናንተን ቴሌግራም ቻናላችሁን ኦር ደግሞ የእናንተ የቴሌግራም ጀርኔማችሁን መታችሁ እዚህ ላይ ፔስት ታደርጉታላችሁ። ቅድም እንዳልኳችሁ የቴሌግራሙ ወደዚህ እንዲሄድ ከፈለኩ ይሄኛውን ይዛችሁ እንደዚህ ከፍ ማድረግ ነው ማለት ነው። ሶ ኢዚሊ በእንደዚህ አይነት መልኩ እንግዲህ የኢሜይላችንን እንደዚህ ቦሪንግ ባልሆነና በጣም በሚያምር ፕሮፌሽናል በሆነ መንገድ ሴንድ ማድረግ ትችላላችሁ ማለት ነው። ሶ አሁን ፋይናሊ ጨርሰናል። ይሄኛው እንዴት አድርገን ነው ኤክስፖርት የምናደርገው የሚለውን ነው ማሳያችሁ። ቀጥታ ኤክስፖርት ወደምትለው ሊንክ ትመጡና ክሊክ ታደርጉታላችሁ። ኮፒ ዘ ኤችቲኤምኤል የሚላለ እሱን ክሊክ ነው የምናደርገው። እንደምታዩት የኤችቲኤምኤል ኮዱን ኮፒ እናደርገዋለን። ዘንድ ደግሞ ወደ ኢሜይላችን እንገባለን ማለት ነው። ኢሜይላችን ላይ ከገባን በኋላ እዚህ ጋር ኮምፖዝ የሚላለ እሱን ክሊክ ታደርጉታላችሁ። ዘንድ እንደዚህ ሲመጣላችሁ ዙም ላድርገውና ለእናንተ ለማሳየት እዚህ ጋር ያው ሴንደር ለምትልኩለት ቱ የሚለው ማለት ነው ለክላይንቶቻችሁ ሊሆን ይችላል። አሁን ጀስት ለራሴ ለማሳየት ስለሆነ ኢሜይሉ እንደዚህ አስገባዋለሁ። ከዛ መቀጠል ሳብጀክት የሚለው ላይ እናንተ የምትልኩበትን አላማ አሁን ለምሳሌ ስለ ሎጎ ዲዛይን የወጣ የስራ ማመልከቻ ሊሆን ይችላል፣ ወይ ደግሞ እናንተ ራሳችሁ ኮልድ ኢሜይል እየላካችሁ ከሆነ ሎጎ ዲዛይን ማለት ትችላላችሁ እንደዚህ። ዘን ወደ ሜን ፓርታችን ነው የምንገባው ማለት ነው። ሶ እዚህ ላይ ነው ፖርትፎሊዮአችን የሰራነውን የኢሜይላችንን ሊንክ እዚህ ላይ ፔስት የምናደርገው ማለት ነው። በመጀመሪያ ምንድነው የምታደርጉት እዚህ ጋር ዝም ብላችሁ ኖርማል ቴክስት የምታውቁትን ትጽፋላችሁ። የምታውቁትን ማለት እዚህ ላይ አሁን የምትፈልጉትን ማለት ነው። ባለ 2 ወርድ የሆነ እኔ ፔስት ሂር ልበለውና ይሄኛውን ክሊክ አደርጋለሁ። እንደዚህ ደብል ክሊክ ማድረጋችሁ ሙሉ እንዳትረሱ። ከዛ መቀጠል ራይት ክሊክ ትነኩና እዚህ ጋር ኢንስፔክት የሚላለ እሱን ትነኩታላችሁ። እንደምትመለከቱት በእንደዚህ አይነት መልኩ ኮዱን ያመጣልናል። ይሄኛውን ሃይላይት ስላደረግነው ሃይላይት ሆኖ በእንደዚህ አይነት መልኩ ይመጣልናል። ሶ እንደዚህ ሃይላይት የሆነውን ፓርት ድጋሚ ራይት ክሊክ እንነካና ኤዲታስ ኤችቲኤምኤል የሚለውን ክሊክ እናደርገዋለን። ሶ ወደ ታች እንወርድና እዚህ ላይ እንደምትመለከቱት ፔስት ሂር የሚላለ ቴክስቱን እሱን እንደዚህ ሙሉ ሰሌክት እናደርገዋለን። ዘን እንግዲህ ኮፒ አድርገነው የነበረውን እዚህ ላይ ዌብሳይቱ ላይ የነበረው ኤችቲኤምኤል ኮዱን ፔስት ነው እዚህ ላይ የምናደርገው ማለት ነው። ዘን ኢንተር እንለዋለን። ከዛ መቀጠል ይሄኛውን ኤክስ ነው የምንለው ማለት ነው። እንደምትመለከቱት እንግዲህ እንደዚህ በጣም የሚያምርና ፕሮፌሽናል የሆነ ያው የኢሜይል ፖርትፎሊዮአችንን በእንደዚህ አይነት መልክ መላክ እንችላለን ማለት ነው። እንደምታዩት ይሄኛው ሙሉ ሊንኩን ክሊክ በሚያደርጉበት ጊዜ እኛ አድ ወዳደረግነው ሙሉ ሶሻል ሚዲያ ወስዳቸዋል። እንዲሁም እንደምትመለከቱት በጣም በሚያምር መልኩ እንደዚህ የኛን ኢሜይል ያሳያል ማለት ነው። ሶ ሴንድ ስትሉት እንግዲህ ለሚመለከተው ሰውዬ የሚታየው ይሄኛው ነው ማለት ነው። አይ ሆፕ ቪዲዮ እንደወደዳችሁት፣ ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ማንኛውም ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ፣ እኔ ሪስፖንድ አደርግላችኋለሁ። እንዲሁም እንድሰራላችሁ የምትፈልጉት በሌላ ቪዲዮ ኤኒ የቪዲዮ አይዲያ ካለ ኮሜንት ሴክሽን ላይ አሳውቁኝ። እንዲሁም የተለያየ አይነት የግራፊክስ ዲዛይን ቲፕስ እና ደግሞ የተለያየ አይነት ዌብሳይቶች ሲለቀቁ አዳዲስ የሆኑና ለእናንተ ጠቃሚ የሆኑትን ሼር ስለማድረግ ሰብስክራይብ የሚለውን በተን በመንካት እንግዲህ ቤተሰብ መሆን ትችላላችሁ። ፒስ